ውድ ምእመናን የዛሬ ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚን አልአላሚ ወልአክዳሪ ወሙከልፉ አልአያሚ ضد ጠባዒሃ ሙተጠልቡን ፊል ማኢ ጅዝወተ ናሪ። ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጣል። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማ። አላህም በግጥም ነው የመለሰለት። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በረህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽረህ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በረህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ። የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር፣ ጭንቀት ሲከብህ ሲወጥርህ፣ ፈፈኪር አስተንትን፣ ፊ አለም ነሽረህ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ፣ ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣል። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ሥርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ፣ አዛኝና ባሮችን የሚወድ አላህ ማለት ወላ የርዳ ለዒባድህ ልኩፍር፣ ጭንቀታችን ጥመታችን ማይፈልግ ጌታ። ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱን ሲያቋርጥ እንዴት መርከቡ ተሰባበረች። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበል ጉራብ አተይቱ አህሊ ወሳረ አልቃሩ ከለበኒ ልሐሊብ ያለ ይባላል። ኢዛ ሻበል ጉራብ፣ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣዋል። ቁራ አይሸብትማ። የቁራ ሸበታ ማየታችሁ ታውቃላችሁ? የማይሆን ነው ማለት ነው። ወሳረ አልቃር ካርታም የምንለው ጥቁሩ ጩቃ ከለበኒ ልሐሊቢ
እንደ ወተት ነጭ ሆናል። እነሱ ወደዚህ መለወጥ አይችሉም፣ እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ። አላህ ከላይ በኩል ጥሪ ያሰማው ዓሳ ፈረጁን የእቲ ቢሂላሁ ኢነሁ ለሁ ኩለ የውምን ፊ ኸሊቀቲሂ አምሩ ኢዛ ላሃ ዑስሩን ፈርጁ ዩስረሁ ፈኢነሁ ቀደላህ አነል ዑስራ የትበዑሁ ዩስሩ። ከጭንቀት በኋላ ፈረጅ አለ። ድንገት መርከብ ከሩቅ አየ፣ እጁን አወዛወዘላት። ወደ ቤቱ ለመመለስ አላህ ወፈቀ። የጭንቀት ደሴት ውስጥ ራስህን ልታገኘው ትችላለህ። ዱንያ ጠበብህ፣ ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ። ዓይንህን አማትር። ከጭንቀት በኋላ እፎይታለ ወዳለው አላህ አቅና፣ እጅህን አንሳ። ቢሰጥህ አላህ ዝግጁ ያስወግደዋል፣ ራሱ መፍትሄ ያመጣለታል። ሩውያ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል። ይህ ግለሰብ አቢድ ነው፣ አላህ የሚወድ ነው፣ ነጋዴም ነበር። የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር። ታዲያ እንዴ በረሃውን አቆራርጦ ሲሄድ ሽፍታ ያዘ። ሽፍታው የታጠቀ ውረድ አለ። ወረደ። ምን ትፈልጋለህ? ንብረትህንም ደምህንም እፈልጋለሁ። ንብረቴን ውሰድ፣ እኔን ተወኝ ልኑር አለ። በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ። እንግዳ ልትገለይ ከሆነ 4 ረክዓ ፍቀድልኝ ልስገድ፣ እንደፈለግ እንዳታረዝም አለ። ፈከበርቱ ሊሰላህ አላሁ አክበር ብዬ ሶላት ውስጥ ገባ። ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋው። አንዲትን አንቀጽ አላህ አስታወሰ። አመን ዩጂቡል ሙጠረ ኢዛ ደዓ ወየክሽፉ ሱእ። አላህ እያወዳደረ ነው፣ ይሄኛው ይሻላል ይላቸዋል ለሙሽሪኮች። አመን ዩጂብ እሺ የሚል ሙጠር የተጀነቀ ሰው ኢዛ ደዓ ሲጠራው፣ ወየክሽፉ ሱእ ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኛል። እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት። ያ ወዱድ አንተ ባሮችን አፍቃሪ ጌታ ነው። ያ ዘል ዐርሽል መጂድ የታላቁ ዐርሽ ባለቤት ሆይ፣ ያ ፈዓሉን ሊማ ቱሪድ እምትፈልገው እምትሰራ ሀያል ጌታ ሆይ፣ አስአሉክ እጠይቀሃለሁ ቢዕዝከ አለዚ ላ ዩራም ከማይደረስበት ልቅና፣ ወቢሙልኪከ አለዚ ላ ዩዳም በማይደረስበት ስልጣንህ፣ ወቢኑሪከ አለዚ አضاء አርካነ ዐርሽክ የዐርሹን ዓለም ባበራው ብርሃን ለምንሃለሁ ይሄን ሽፍታ ነጃ አውጣኝ። ያ ሙጊሱ አግስኒ፣ ያ ሙጊሱ አግስኒ፣ ያ ሙጊሱ አግስኒ ሶስት የጠራውታ። ድንገት ይላል ከስጁዴ ቀና ስላሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው፣ ሼኽ አልባኒ ሶሒህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጥ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና መን አንተ ማነህ? ዛሬ እኮ አላህ በአንተ ነጃ ወጣኝ አልኩት። አስገራሚ ዜና ነገር። አነ መለኩን ሚን አህሊ ሰማዕ ራቢዓ ከእስከ 4ኛው ሰማይ የመጣው መላኢካ ነኝ። ያ ሙጊት ስትል የመጀመሪያውን ድምፀት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁንም ረብሻ ፈጠረ ድምፅ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይህን ጠላት የመግደል እድል ስጠኝ አልኩት፣ ሰጠኝ። አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወርድ። እጅህን አንሳ፣ መፍትሄውን ፊት ለፊት ታገኘዋለህ። ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል። አላህን ጠይቅ። እዚህ ጭንቅ አውጣ ይበለው አላህ። ፈኢነ መዐል ዑስሪ ዩስራ ተሰበር ፈኢነ ዑቅበ ሰብሪ ኸይሩ ወላ ተጅዘዕ ሊሐዋዲትን ተኑቡ ፈኢነ ልዩስረ በዕደ ልዑስሪ የእቲ ወዕንደ ዲቅ ተንከሽፉ ልኩሩብ ውጥር ሲል ይፈታል። ሽተዲ ዐዚመቲ ተንፈሪጂ
ቀድ አዚነ ለይሉኪ ቢልበለድ ወጠር ሲል ሊፈታ ሲጠብቅ ሊላላ ሲዘጋ ሊከፈት እጅህን አንሳና አላህን ለማ አላህ ላይ ተስፋህን እንዳትቆርጥ እሱ ጋር እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያለሁ ይላሉ ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ። ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው። ሐጅ አደረግኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ፣ ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆየኝ ይላል። አዎን ኢነላህ ዩዳፊዑ ዐኒል ለዚነ አመኑ አላህ ነው የሚከላከለው ከምእመናን። እሱ የራሱን ሰራዊት ይፈጥርላል። እሱ ጋር የቂን ይኖራል። መልካም ተስፋን ሰንቅ ይሳካል። ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ዓመታት ዳዕዋ አደረጉ። ቁረይሾች አብረዋቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መላእክ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መላእክ ዱንያ ስሙ ወደ መካ ዞሩና እንባ ተናነቃቸው። ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ። ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር ዓለይሂ ሰላቱ ወሰላም። አላህ ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተስራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተው አለፉ። ረሱሉ ሰለላሁ ዐለይሂ ወሰለም ጌታቸውን ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነቢዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው። ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋ ጉዞ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት እምላለሁ ወለይሊ ኢዛ ሰጃ ሌሊቱን በረጋ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተ። የተወሰነ ቀናት ወህይ ያልወርድላቸው ሲል መሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግድ የለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል አለች። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና። ወወضዕና ዐንከ ዊዝረክ ከጀርባህ የተጫነብህን ችግር አላነሳልልህ ሲያጽናናቸው ነቢዩን ዓለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገስ አላቸው። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ለውሕ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛ ጋር ተጽፏል። እዛ ውስጥ የሳቸው ስም አለ። እነ ነቢዩላህ ዒሳ ስላንተ ቀድሞ አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ። وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. حسان من على تقرمه وضم الإله اسم النبي مع اسمه الله أكو ينبي يسم كسمو قادر رضو مؤذن أذان سيادر قال أشهد وشق له أوت الله من اسمه ليجله كسمو سم كدالات وذو العرش محمود يا عرش بالبيت محمود يبالال سمو وهذا محمد ይሄም ምስሉን ይባል። አለም ነሽራህ ለከ ሰድረክ ጌታችን ጋር ተስፋና ከጭንቀት በኋላ እፎይታ
እጃችንን ማዘን እሱ ሲሰራው ታዩታላችሁ። وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان الله إياك يا كرباك فما ظنكم برب العالمين በጌታችሁ ዘንድ ያላችሁ ጥርጣሬ ምንድነው? ስለ አላህ ያለን ጥርጣሬ ምንድነው? ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ የቆረጥ? ነብዩ መሐመድ አለይሂ ሰላቱ ወሰላም كما في الصحيحين من حديث ابي هريره አቡ ሁረይራ ባስተላለፉት ዘገባ ላይ አላህ እንዲህ ብሏል ይላል እኔ አላህ عند ظن عبدي بي ባሪያዬ በጠረጠረ በኩል አለው። ቁርጡቢ እችን ሲያብራሩና ኢማም አልቁርጡቢ ظن الاجابه عند الدعاء ዱዓ ሲያረግ እሺ ይለኛል ብሎ ከጠረጠረ አላህ እሱ وظن القبول عند التوبه ማህርታ ሲጠይቅ ይቀበለኛል ጋር እሱ ጋር አለ። وظن المغفرة عند الاستغفار استغفار ሲያረግ ይምረኛል ካለ አላህ እሱ ቦታ አለ። በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አና አላ አላህ እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውለት إن ظن خيرا ملكام كترتر فله للسؤال وإن ظن شرا فله مدفو كترتر للسؤال فما ظنكم برب العالمين سلع الله ترتر قد لم يهيج قاعد يتجففال سدتني يملسال يودك أي نسال يتزقى يكفتال له ويسن يتزقى يكراي فما ظنكم برب العالمين ابن مسعود يتشن عن كرسي عبرار من يلالو قسما بالله بالله من الله يلالو ما ظن عبد بالله ظنا من امترتاري عند باريا بباريا ولا يترد بالله لا يترتر السون يسدوا بيهون فما ظنكم برب العالمين تصفاتشني مولاي يتاتشن لي ملكام ترتاري نمازن فلليتون النسا السوراسو اللي بعد سيسطون من ملكته الله يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.